እስከዛሬ ጥር ድረስ ለአንድ ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ እየመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ስምምነት ማዕቀፍ ውጤታማ ለማድረግ የማስፈጸሚያ ስምምነት ስነ ስርዓት ተከናውኗል ተብሏል። ይህ ከፋኖ አንዱ አንጃ ጋር የተደረገው ስምምነት የመጨረሻ ክፍልም ይመስላል። በዚህ ስነ ስርዓት ወቅት የተገኙትና ከሳምንት በፊት ለመንግስት እጃቸውን ሰጥተው ከወሎ ገጠራማ መንደሮች በመከላከያ ሰራዊት ሄሊኮፕተር ወደ ባህር ዳር የተወሰዱት ኮሎኔል ፋንታው ሙሀባ ትግሉን ወያኔና ሻዕቢያ ጠልፎታል ሲሉ ተደምጠዋል። የዕለቱ መረጃ ቅኝታችን ዝርዝር መረጃውን ይመለስበታል። ጉዳዩን ዘርዘር አድርገን እንመልከተው። በክልሉ መንግስትና በአፋሕድ መካከል የተደረገውን የሰላም ስምምነት መሰረት ያደረገና ከስምምነቱ በኋላ የተከናወኑ ተግባራትና ቀጣይ መሆን ስላለባቸው ጉዳዮች ዙሪያ በዛሬው ዕለት የስምምነት ፊርማ ስነ ስርዓት ተደርጓል። ስምምነቱ በዋነኛነት ህዳር 25 2018 ዓ.ም የተካሄደው አፈጻጸም እንደተጠበቀ ሆኖ በስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ ኮሚቴ ማቋቋም አካሄድና የቁጥጥርና ክትትል ኃላፊነት እንዲሁም በዋናው ሰነድ ያልተካተቱ ድምጾች አልተሰማንም ያሉ ጉዳዮችን የተመለከተ ነው። ይህ የማስፈጸሚያ ስምምነት በፌዴራል መንግስት አመቻችነት በተለይም በሰላም ሚኒስቴር፣ በመከላከያ ሰራዊትና በብሔራዊ መረጃና ደህንነት አስተባባሪነት የተደረገ ሲሆን በአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍና በአፋሕድ ወታደራዊ አስተዳደር ኃላፊ ረዳት ፕሮፌሰር ኢያሱ አባተ መካከል የስምምነት ፊርማ ተደርጓል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የሰላም ሚኒስትር መሐመድ እድሪስ ይህ ዘመን ሀገርን በጋራ ለማሳደግ የምንተባበርበት እንጂ በመገዳደል የምናሳልፍበት መሆን የለበትም ብለዋል። ዘመኑ በጋራ በመተባበር ከሌሎች ሀገራት ተርታ በመሰለፍ ያለንበት ዘመን በመሆኑ ሀገራችንን ለመበተን ከሚሰሩ አካላት ጋር መተባበርን በመተው ወደ ሰላም አማራጭ መምጣት አለብን ያሉት መንግስት ችግሮችን በሰላማዊ መንገድ ለመፍታት የጀመረውን መንገድ በመከተል ወደ ስምምነት መምጣት ትውልድን ከጦርነት የማዳን አንዱ ስልት ነው ሲሉም ተናግረዋል። ስለሆነም ትውልዱን በታሪክ ተወቃሽ ላለማድረግ ከጦርነት ይልቅ ሰላምን መምረጥና በጦርነት የሚወድምን ሀብትና ንብረት የማትረፍ ኃላፊነት ያለብን በመሆኑ ሌሎች በጫካ ያሉ ተዋጊ ኃይሎችም የመንግስትን የሰላም ጥሪ ተቀብለው እንዲመጡ ሚኒስትሩ ጥሪ አቅርበዋል። በዚህ ስነ ስርዓት ወቅት የተገኙትና ከሳምንት በፊት ለመንግስት እጃቸውን ሰጥተው ከወሎ ገጠራማ መንደሮች በመከላከያ ሰራዊት ሄሊኮፕተር ወደ ባህር ዳር የተወሰዱት ኮሎኔል ፋንታው ሙሀባ ትግሉን ወያኔና ሻዕቢያ ጠልፎታል ሲሉ ተደምጠዋል። የአፋሕድ ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፋንታው ሙሀባ ሲቀጥሉ ከ3 ዓመት በፊት ወደ ጫካ ለመግባት የተገደድነው የአማራን ህዝብ ግፍና መከራ ለማስቀረት ነበር ብለዋል። ወደ ጫካ ስንገባ ምክንያት እንደነበረን ሁሉ ወደ ሰላም አማራጭ ስንመጣም ምክንያት አለን ያሉት ኮሎኔሉ የሰላም ውይይቱ ከተጀመረ 1 ዓመት ሆኖታል በማለት በአፍሪካ ህብረትና የኢጋድ አባላት በዳውንት ወረዳ የተደረገውን ስምምነት አስታውሰዋል። በመሆኑም ስምምነቱ የታሰበበት እንጂ ሌሎች እንደሚሉት የአማራን ህዝብ የመክዳት አሊያም እጅ መስጠት አይደለም ብለዋል። ለትግል የወጣ ነው የአማራን ህዝብ ለማዳን ቢሆንም ባለፉት 3 ዓመታት የክልሉ ህዝብ በጦርነቱ ውስጥ መከራ እያስተናገደ በመሆኑ ይህ መከራ እንዲቆም ጦርነት አስፈላጊ ባለመሆኑ የሰላም አማራጭ ተቀብለናል ብለዋል። ወደ ሰላም ስምምነት እንድንመጣ ያደረገን ሌላኛው የፋኖ ኃይል ከሻዕቢያና ከህወሓት ጋር ተባብሮ ሀገር እንዳይረጋጋ በማድረግ ከፍተኛ ድጋፍ የሚደረግለት በመሆኑ ከእርሱ ጋር የመተባበርና ሀገርን የመክዳት ፍላጎትን መቀበል ስለማንፈልግ የአማራን ህዝብና የኢትዮጵያን ህዝብ ለማዳን የሰላም አማራጭ ተቀብለናል ነው ያሉት። የአማራ ክልልን ህዝብ ችግር ለመፍታት ከግብጽና ሻዕቢያ ጋር በመወገን ሳይሆን ከፌዴራልና ከክልሉ መንግስት ጋር በመሆን መፍትሄ ማበጀት የግድ እንደሆነም ነው የሚጠቅሱት። የአፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ባደረጉት ንግግር ደግሞ የአማራ ክልልን ህዝብ ችግር ለመፍታት ጦርነት አማራጭ ባለመሆኑና ጦርነቱ ወደ ባሰ አዘቅት ውስጥ በመግባቱ ለህዝቡ ሰላም ስንል ስምምነት አድርገናል ባይ ናቸው። የትግሉ ዓላማ የክልሉን ህዝብ ከማዳን ይልቅ በሌሎች ኃይሎች ምክንያት በፋኖ ስም ቀጠናውን ማተራመስ ስለሆነ ይህንን በመቃወም ህዝቡን ለማዳን ስንል ተስማምተናል ብለዋል። ሌሎች የፋኖ ኃይሎች ወደዚህ የሰላም ስምምነት እንዲመጡ ጥሪ ያቀረቡት ረዳት ፕሮፌሰሩ ብሔራዊ ጥቅምን ከሚጎዱ
የተዋሃዱ ኃይሎች ከመተባበር ይልቅ ከመንግስት ጋር በጋራ በመስራት የህዝብን ጥያቄ ማስመለስ ይኖርብናል ብለዋል። በመሆኑም የቀጠናውን ትርምስ ከግምት ውስጥ በማስገባት የትግል ስልታችንን በሰላማዊ መንገድ ማድረግና የአማራን ህዝብ ጥቅም ለማስከበር እንሰራለን ያሉት በፊርማ ስነ ስርዓቱ ላይ በክብር እንግድነት የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የአማራ ክልልን ቀውስ ለማስቆም ህዳር 25 2018 ዓ.ም የተደረገው የሰላም ስምምነት ትልቁ የታሪክ ጥፋት ሆኖ በታሪክ ይቀመጣል ይላሉ። ምክትል ርዕሰ መስተዳድሩ ይህ ሰላም ስምምነት እንዲደረግ ከጦርነት ይልቅ ሰላም ይሻላል በሚል ወደ ሰላም አማራጭ የመጡ የአፋሕድ አባላትን አመስግነዋል። የፋኖ ኃይሎች የአይጥና የድንቢጥ ጉባኤ በማድረግ የክልሉን ሰላም ለማደፍረስ ብሎም የሀገሪቱን ብሔራዊ ጥቅም አሳልፎ ለባዕዳን በመስጠት ተጠምደዋል ሲሉም ተናግረዋል። በመሆኑም ይህን የጠላትን ሴራ አልቀበልም ያሉና ቀጠናው ያስተላለፉን በመረዳት ወደ ሰላም መምጣታቸው በቀላሉ የሚታይ አይደለም ሲሉ አክለዋል። ይህ ስምምነት በክልሉ እየተካሄደ ያለውን ጦርነት ጠመንጃ የምንዘቀዝቅበት፣ በክልሉ የተፈጠረውን ውድመት መልሶ ለመገንባትና የህዝቡን እሴት ወደ ነበረበት ለመመለስ መነሻ ነውም ብለውታል። በቀጣይም የክልሉን ሰላምና ጸጥታ ለመመለስ በአንድ የሚሳካ ባለመሆኑ ፍላጎቶቻችን በመክታት ለህዝብ ሰላም መጽናት የእኛን ጀግንነት፣ ስክነትና ብስለትን ይጠይቃል ነው ያሉት። ሌሎች በትግል ውስጥ ያሉ ኃይሎች የክልላቸውንና ሀገራቸውን ቁመናና ወርድ ተገንዝበው ለክብራቸው ሲሉ ወደ ሰላም አማራጭ እንዲመጡም በድጋሚ የሰላም ጥሪ አቅርበዋል። አደገኛው የትራምፕ ሰነድ ለፕሬዝዳንት ታዬ አጽቀሥላሴ በግልባጭ የተላከው የአሜሪካው ፕሬዝዳንት የድርድር ሰነድ ከ4 ኪሎ በዝምታ መታለፉን ብዙዎች ታዝበዋል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በታላቁ የህዳሴ ግድብ ላይ በኢትዮጵያና በግብጽ መካከል ስምምነት እንዲደረስ መሞከራቸው ይታወሳል። ወደ ስልጣን ዳግም ከተመለሱ በኋላም በተለያዩ ጊዜያት ስለ ግድቡ ከኢትዮጵያ ፍላጎት ተቃራኒ ሆኑ ግብጽን የሚደግፉ ንግግሮችን ሲያደርጉ ተሰምተዋል። ባለፈው ሳምንት ማብቂያ ደግሞ ፕሬዝዳንቱ በቀጥታ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት በሚል የህዳሴ ግድብን የተመለከተ ድርድርን ለመጀመር እንደሚፈልጉ ገልጸዋል። ፕሬዝዳንት ትራምፕ በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄን ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ሲሉ በገለጹበት ደብዳቤ ላይ ገለልተኝነትን ጨምሮ የተለያዩ ጥያቄዎች እየተነሱበት ይገኛሉ። ደብዳቤውን ተከትሎ የግብጽ ፕሬዝዳንትና በእርስ በርስ ጦርነቱ ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ፕሬዝዳንት ትራምፕ ያቀረቡትን ጥሪ እንደሚቀበሉት ወዲያውኑ ምላሽ ሰጥተዋል። ኢትዮጵያ ግን እስካሁን በይፋ ያለችው ነገር የለም። በደብዳቤው ላይ በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ፍላጎታቸውን በመግለጽ በቀጠናው የትኛውም አገር የአባይን ውሃ በተናጠል መቆጣጠርና በሂደቱ ጎረቤቶቹን መጉዳት የለበትም ሲሉ ነው ያሰፈሩት። ፈቅ አህመድ በአባይ ወንዝና በህዳሴ ግድብ ድርድር ውስጥ ተሳታፊ ነበሩ። በአሁኑ ወቅት በውሃ ሀብት ልማትና በድንበር ተሻጋሪ ወንዞችና በሃይድሮ ዲፕሎማሲ አማካሪ ናቸው። ስለ ደብዳቤውና በውስጡ ስለያዛቸው ጉዳዮች ለቢቢሲ ሙያዊ ትንታኔ ሰጥተው ነበረ። ኢትዮጵያ ምን ማድረግ አለባት? አቶ ፈቅ የማደራደር ሐሳባቸውን በደብዳቤ የገለጹት ትራምፕ የመረጧቸው ቃላትና አገላለጾች በከፍተኛ ደረጃ ለግብጽ ያደሉ ናቸው በማለት የደብዳቤውና የድርድሩ ማጠንጠኛ የግብጽን ፍላጎት ለማሳካት የታለመ ይመስላል ብለዋል። ለዚህም ከዚህ ቀደም ብዙ ያከራከረውና ከስምምነት እንዳይደረስ ምክንያት ከሆኑ ጉዳዮች አንዱ የሆነው ኢትዮጵያ ከግድቡ ኤሌክትሪክ ማመንጨት እንጂ በውሃው የመጠቀም መብቷን የማያውቅ ነው ያሉት አቶ ፈቅ የኢትዮጵያን ተጠቃሚነት የሚያመለክት እንዳልሆነ አመልክተዋል። ሱዳንና ግብጽ የአባይ ውሃ በጣሙን ስለሚያስፈልጋቸው በተለይ ድርቅ በሚሆንበት ጊዜ ኢትዮጵያ ውሃውን መልቀቅ እንዳለባት የሚያመለክት መልእክት በደብዳቤው ውስጥ አለ ብለዋል። በትራምፕ የመጀመሪያ የስልጣን ዘመን አሜሪካና የዓለም ባንክ በአሸማጋይነት ተከታታይ ድርድሮች ማድረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ አልፈረምም በማለቷ ጉዳዩ በእንጥልጥል ቀርቷል። ኢትዮጵያ ከ6 ዓመት በፊት የቀረበውን ስምምነት ሳትቀበለው የቀረችው ወደፊት በአባይ ውሃ የመጠቀም መብቷን ስለሚነፍግ ነው ሲሉ አቶ ፈቅ ያስታውሳሉ። አሁንም ወደ ድርድር ከተገባ ግብጽና ሱዳን በተደጋጋሚ ሲጠይቁት የነበረው አስገዳጅ ስምምነት እንዲፈረም አሁንም መጠየቃቸው እንደማይቀር ያምናሉ። ዶናልድ ትራምፕም ቢሆኑ ያ የስምምነት ሰነድ አሁንም ቀርቦ እንዲፈረም መጠየቃቸው አይቀርም። ከ2019 እስከ 2020 ድረስ ግብጽ፣ ኢትዮጵያና ሱዳን አሜሪካና ዓለም ባንክ መጀመሪያ በታዛቢነት ኋላ ደግሞ
በአደራዳሪነት ገብተው ያረቀቁት የስምምነት ሰነድ አሁንም ሊቀርብ ይችላል። ነገር ግን በዚያ ሰነድ ውስጥ ኢትዮጵያ ውድቅ ያደረገችው የውሃ አሞላልና ዓመታዊ የውሃ አለቃቀቅን በተመለከተው ክፍል በውስጡ በድብቅ የተሰገሰጉ ለግብጽና ለሱዳን የውሃ ድርሻ ኢትዮጵያ እውቅና እንድትሰጥ የሚያደርጉ ሐሳቦችን የያዘ መሆኑን ነው አቶ ፈቅ የሚጠቅሱት። አጣብቂኝ አማራጮች። ከ4 ዓመት በኋላ ትራምፕ ወደ ስልጣን በተመለሱ በዓመታቸው ግብጽና ሱዳን ፍላጎታቸውን ለማሳካት ከዓመታት በፊት በእንጥልጥል የቀረው ስምምነት በአሜሪካ በኩል እንዲፈረም ጥረት እያደረጉ ነው የሚል እምነት አቶ ፈቅ አላቸው። አሁን ግን ከትራምፕ በኩል የሚቀርበው አማራጭ ፈታኝ ሊሆን እንደሚችል ይጠቅሳሉ። ለዚህ ደግሞ ኢትዮጵያ ጥንቃቄ ማድረግ ያስፈልጋታል በማለት ያሳስባሉ። እንዲህ ያለውን ስምምነት መፈረም ብሔራዊ ጥቅምን የሚነካ ነው። አልደራደርም ማለት ደግሞ ከአሜሪካ በኩል ከፍተኛ ጫናን ሊያስከትል ይችላል። ትራምፕ ቅድመ ሁኔታ አስቀምጠው ይህንን አድርጉ ወይም ተቀበሉ በማለት ያ ካልሆነ ሌሎች እርምጃዎችንና ጫናዎችን እንደሚወስዱ ሊገልጹ ይችላል ይላሉ አቶ ፈቅ። ይህ ደግሞ በኢትዮጵያ ላይ ችግር የሚፈጥር በመሆኑ እርሳቸው የሚመክሩት ኢትዮጵያ ነገሮችን በጥንቃቄ በመያዝ ጥበብና ብልጠት በተሞላበት ሁኔታ ምላሽ መስጠት አለባት የሚል ነው። በሁለቱም በኩል ኢትዮጵያ አጣብቂኝ ውስጥ ነው ያለችው። ምክንያቱም ስምምነቱን መቀበል የራሱ ችግር አለው፣ አልደራደርም ማለትም የራሱ ችግር አለው በማለት ትራምፕ ባሉት መሰረት ድርድሩ የሚካሄድ ከሆነ ኢትዮጵያም በአጣብቂኝ አማራጮች ውስጥ ልትሆን እንደምትችል አመልክተዋል። በድርድሩ ኢትዮጵያ ፍላጎቷን ማሳካት ትችል ይሆን? ትራምፕ ከመነሻው ለግብጽ ፍላጎት ያደላ ደብዳቤ መጻፋቸው እንዲሁም ከዓመታት በፊት የመሩት ድርድርም እንዲሁ በኢትዮጵያ ተቀባይነት አለማግኘቱን በመጥቀስ አሁንም ምን አይነት ሐሳብ እንደሚቀርብ ይታወቃል ይላሉ አቶ ፈቅ። የትራምፕ ሁኔታ የታወቀ ነው። ቅድመ ሁኔታ በማስቀመጥ ይህንን ተቀበሉ፣ ካልሆነ ይህንን አድርጋለሁ ነው የሚሉት። ስለዚህ መደረግ ያለበት ትራምፕን አስቆጥቶ ወደ ፍጥጫ ሳይገባም የድርድሩን አቅጣጫ ማስቀየር ቢቻል የተመረጠ ነው ሲሉ ይመክራሉ። አቶ ፈቅ ይህንን በምሳሌ ሲያስረዱ ትራምፕ በደብዳቤያቸው ላይ የውሃ ድርሻ የሚል ነገር ስለጠቀሱ የውሃ ክፍፍል ጉዳይን ያነሳል። ስለዚህ ክፍፍሉ በተፋሰሱ 11 ሀገራት መካከል እንዲካሄድ ግፊት በማድረግ ኢትዮጵያ ጉዳዩን በሚጠቅማት መንገድ ልትመራው ትችላለች የሚል ነው። ሌላው ያነሱት ነገር የኤሌክትሪክ ኃይል ንግድ አቅርቦትን ነው። ለዚህም በአውሮፓውያኑ 2015 በኢትዮጵያ በሱዳንና በግብጽ መሪዎች መካከል በተፈረመው የመርሆች መግለጫ ስምምነት ላይ ግብጽና ሱዳን ከግድቡ የሚመነጨውን ኃይል መግዛት ቅድሚያ ይሰጣቸዋል ይላል። ስለዚህም ኢትዮጵያ ይህንን መሰረት አድርጋ በኃይል ንግድ ላይ ከሀገራቱ ጋር በመደራደር ከትራምፕ በኩል የመጣውን የድርድር ሐሳብ ኢትዮጵያን በሚጠቅም አቅጣጫ ለመምራት መሞከር አስፈላጊ መሆኑን ይመክራሉ። ለመሆኑ ትራምፕ ለምን የህዳሴው ግድብ ነገር አስጨነቃቸው? ትራምፕ ከግብጽ በተለይም ከፕሬዝዳንት አልሲሲ ጋር የጠበቀ ግንኙነት አላቸው የሚሉት አቶ ፈቅ በቅርቡም ሲሲ ወደ ዋሽንግተን አቅንተው እንደነበር ጠቅሰዋል። በአውሮፓውያኑ 2019 ትራምፕ ወደ ህዳሴው ግድብ ሽምግልና የገቡት በግብጽ ጥያቄ መሰረት ነው። አሁንም አልሲሲ ከጋዛው ጦርነት ማብቃት በኋላ ግፊት በማድረጋቸው ትራምፕ ጉዳዩን በድጋሚ አንስተው የአሸማጋይነት ሚናቸውን ለመያዝ ተነስተዋል። ምንም እንኳ በኢትዮጵያና በግብጽ መካከል የተካሄደም ሆነ ሊካሄድ የነበረ ጦርነት ባይኖርም ትራምፕ ደጋግመው በሀገራቱ መካከል ጦርነት ማስቀረታቸውን ሲናገሩ ተሰምተዋል። በዚህም የዘወትር ፍላጎታቸው የነበረውን የኖቤል ሽልማት ለማግኘት ከሚጠቅሷቸው 8 ግጭቶች መካከል የሁለቱ ሀገራትን ስም ሲጠቅሱ ይሰማሉ። አቶ ፈቅ እንደሚሉትም ትራምፕ በህዳሴ ግድብ ዙሪያ ስምምነት ለማምጣት ድጋሚ ተነሳሽነቱን ማሳየታቸው ለቀጣይ የኖቤል ሽልማት አሸናፊነት ህልማቸው ማሳኪያ አንድ ጉዳይ ሊሆን ይችላል። ጉዳዩ ለኢትዮጵያ በግልባጭ መገለጹ ምን መልእክት ይኖረው ይሆን? የትራምፕ ደብዳቤ የተጻፈበት ሁኔታ የተነሳሽነታቸውን ገለልተኝነት ጥያቄ ውስጥ ከከተቱ የደብዳቤው ክፍሎች መካከል አንዱ ነው። በሚካሄደው ድርድር ዋነኛው አካል የሆነችው ኢትዮጵያ በደብዳቤው ላይ በተገቢ ሁኔታ አልተጠቀሰችም። ደብዳቤው በቀጥታ ለግብፁ ፕሬዝዳንት የተጻፈ ሲሆን ኢትዮጵያ በግልባጭ ነው እንዲደርሳት የተጠቀሰችው። ይህም መልእክት ያዘለ ነው የሚል እምነት ያላቸው አቶ ፈቅ በትክክለኛው የዲፕሎማሲ አካሄድ ደብዳቤው መጻፍ የነበረበት ለኢትዮጵያ፣ ለግብጽና ለሱዳን ካስፈለገም ለሳውዲና ለኤሚሬትስ ግልባጭ ማድረግ ይገባ ነበር ይላሉ። ነገር ግን ደብዳቤው በቀጥታ ለግብጽ ተጽፎ ኢትዮጵያ እንደ ዋነኛ ባለጉዳይ በቀጥታ ሳይሆን የተጠቀሰችው ከማይመለከታቸው ሀገራት ጋር እንድታውቀው በሚመስል ሁኔታ በግልባጭ ነው እንዲደርሳት የተደረገው። ስለዚህም አቶ ፈቅ ኢትዮጵያ በጉዳዩ ላይ እንድትሳተፍ በቀጥታ ባለመጠየቋ አልተጠየቅኩም በማለት ምንም አይነት ምላሽ ከመስጠት ልትቆጠብ ትችላለች የሚል እምነት አላቸው።
ግብጽና ሱዳን ድጋፋቸውን በፍጥነት ሲገልጹ የኢትዮጵያ መንግስትም እስካሁን ዝምታን እንደመረጠ ነው። ይህም የሆነው በቀጥታ ስላልተጠየቀ ወይም ጉዳዩ ውስብስብና የተለያዩ ገጽታዎች ሊኖሩት ስለሚችሉ ምን አይነት አቋም መያዝ እንዳለበት እየመከረ ሊሆን ይችላል የሚለውን ግምታቸውን አስቀምጠዋል። ከኢትዮጵያ በኩል በግልባጭ የድርድር ሐሳቡን እንዲያውቁት የተደረጉት ሳውዲ አረቢያና የተባበሩት አረብ ኤምሬትስ በምን ምክንያት እንደተካተቱ የታወቀ ነገር የለም። አቶ ፈቅ በበኩላቸው ስለ ውይይቱ ማወቅም ሆነ ተሳታፊ የሚሆኑ ሀገራትን መምረጥ ያለባቸው ተደራዳሪዎቹ ሀገራት እንጂ ትራምፕ መሆን አልነበረባቸውም ይላሉ። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።